በቂርቆስ ክፍለ ከተማ በያዝነው በጀት ዓመት ከተለያዩ ወረዳዎች የተሰበሰቡ ከ22000 በላይ የሺሻ ማስጠቀሚያ ዕቃዎች መወገዳቸው ተገለጸ። ዘገባው የምክትል ሳጅን አለምነህ ዓለም ነው። ዝርዝሩን ያቀርበዋል። የቂርቆስ ክፍለ ከተማ ፖሊስ መምሪያ ከክፍለ ከተማው ሰላምና ጸጥታ አስተዳደርና ከደንብ ማስከበር ጽፈት ቤት ጋር በመቀናጀት ባለፉት ወራት በክፍለ ከተማው ስር በሚገኙ ወረዳዎች በተሰራው የኦፕሬሽን ስራ የተሰበሰቡ 22750 የሺሻ ማስጠቀሚያ ዕቃዎች ተወግደዋል። የቂርቆስ ክፍለ ከተማ ፖሊስ መምሪያ አዛዥ ኮማንደር በኃይሉ ደጀኔ በወቅቱ እንደተናገሩት የሺሻ ዕቃዎቹ ከሌሎች የጸጥታ አካላት ጋር በመቀናጀትና ጥናት በማድረግ በክፍለ ከተማው ስር በሚገኙ 4 ወረዳዎች በፔንሲዮን፣ በቢላ ቤት፣ በጭፈራ ቤትና ለአዋኪ ድርጊት መፈጸሚያነት በሚውሉ መኖሪያ ቤቶች ላይ በተሰራ የኦፕሬሽን ስራ የተሰበሰቡ ናቸው። የህብረተሰቡን ሰላምና ደህንነት የሚያውኩ ወንጀል ፈጻሚዎች የወንጀል እቅዳቸውን የሚያወጡበትም ስፍራ ነው። እንደዚህ አይነት ቦታ ጦዘው ወጥተው ወንጀል በድፍረት የሚፈጽሙበት እንደዚህ አይነት ሁኔታ ስላለ የወንጀል መንስኤ ነው ብለን የምንለው በዚህ ምክንያት ነው። ይህንን አስወገድን ማለት መሰባሰቢያ ቦታቸውን እናስወግዳለን ማለት ነው። ከሚመለከታቸው አካላት ጋር በጋራ በመሆን በቅንጅት በመሆን የማስወገድ ስራን አጠናክረን ነው የምንቀጥለው። የቂርቆስ ክፍለ ከተማ ሰላምና ጸጥታ አስተዳደር ጽፈት ቤት ኃላፊ አቶ ታየሽ ፈራው በበኩላቸው ወንጀል ፈጻሚዎች ሺሻ ተጠቅመው ወደ ወንጀል የሚገቡበትና የህብረተሰቡን ሰላም የሚያውኩበት የወንጀል መንስኤ በማስወገድ ህብረተሰቡ ደህንነት እንዲሰማው ማድረግ የተቻለበት ስራ መሆኑን ተናግረዋል። የወንጀል መንስኤ የሆነውን ሰላም ከማረጋገጥ አንጻር ትኩረት በመስጠት በመስራታችን አንደኛ ህብረተሰቡም ጭምር ጥሩ አስተያየት የሚሰጥበት ሁኔታ ነው ያለው ማለት ነው። ሰላም የተረጋገጠባት፣ ሰላም የሰፈነባት፣ ወንጀል የቀነሰባት ክፍለ ከተማ ለማድረግ ዋና ተግባር አድርገንም የወንጀል መንስኤ የሆነውን ይህንን የሺሻ ዕቃን አስጠቃሚዎቹንም የህግ ተጠያቂ ከማድረግ አንጻር አጠናክረን የምንቀጥልበትና የምንሰራበት ነው ያለው ሁኔታ ማለት ነው። የሺሻ ዕቃዎቹ ሲወገዱ የተገኙት የቂርቆስ ክፍለ ከተማ ነዋሪዎች በሰጡት አስተያየት ሺሻ ትውልድን የሚገድል ለሀገር እድገት እንቅፋት የሚሆን ወጣቱን ካላማው የሚያሰናክል በአጠቃላይ የነገ ሀገር ተረካቢ ትውልድን በማሳጣት የሀገር ውድቀትን የሚያፋጥን በመሆኑ ወጣቱ ለዚህ ሰለባ እንዳይሆን ሁሉም የድርሻውን ሊወጣ ይገባል ብለዋል። ክፉ ከሆነ አጋንንታዊ ከሆነ ስራ ወጣቱ እንዲጠበቅ ቤተ እምነቶች በየመድረካቸው በማስተማር እናት አባት፣ ታላላቅ እና ታናናሽ ወንድሞች በመምከር ወጣቱን ከእንዲህ አይነት ክፉ ተግባር እንዲቆጠብ የማድረግ ስራ መሰራት አለበት። የማይሆን ነገር ውስጥ አስገብቶ ለጊዜያዊ ነገሮች ብቻ ደስታን ፈጥሮልህ በራስ ትክክለኛ ያልሆነ ደስታ፣ ትክክለኛ ያልሆነ መንፈስ ሰጥቶ አንተን ወደ አልተገባ መንገድ የሚወስድ ስለሆነ ሁሌም አስባለሁና እጅግ በመወገዱ ደስተኛ ነኝ።